ሁኔታዎች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው። ዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ ያዩን ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው። በቢሊየን ገንዘብ ወጥቶ የህወሓት ጀነራሎች ዘርፈውታል፣ ምንም ጥያቄ የለውም። ግን ስራው ቦታው ነበር፣ እቃው ማሽነሪው ገብቶ ቦታው ላይ ነበር። ሜዳ ላይ ነው አሁን አይዶን ነው ባለፈው ለጥፌው ነበር መሰለኝ ዝጎ ተጥሏል። ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያማዳበሪያ ያስጨርሶት ቢሆን ኦኬ። ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛውን የሚሰራው ጋሱ ያለበት አካባቢ ላይ ነው። እዛ ላይ ቢያሰራው ኖሮ ዛሬ ገበሬው መዳበሪያው ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት። አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ በጦርነትና በበልጅ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ በመስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው። እስቲ ከተገነባ እናያለን። አትሊስት ከውጭ ምናምን ሆታው ሊያስቀይርልን ይችላል ከተጠናቀቀ። ሆኖም ግን ለነሱ ራሱ አሁን እንግዲህ በስንት ጫጫታና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖር አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልል ይችል ነበር። እንደው ጃዋር በቅርቡ በተሰጠው ቃለ መጠይቅ ላይ የሚሰራው የብልጭልጭ እያልን ቤተመንግስቱንም መናፈሻውንም እነዚህን ነገሮች ወደፊት ይረዱታል። እኛውም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይህንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ እንደው በአፋቸው ባያመሰግኑም በውስጣቸው ግን ይረዱታል፣ ያመሰግኑታል የሚል ነገር አንስቷል። አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ። ደጋፊዎችም በዛ አንፃር ያነሳሉ። አዲስ አበባ የምትሸጥ ለአይን የሚዘገንኑ ነገሮች ያሉባት፣ አሁን ግን እንዲህ አይነት ነገር ሲሰራ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም፣ ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚያዊ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስቷል። በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነገ ወዲያ ወደዚህ ስተት ተመልሶ ላለመግባቱ ምንም ዋስትና የለም። ልክ ነኝ ነው እያለ ያለው፣ ስተቱ እኛ ጋር ነው ያለው። እንዴት ታይዋል? ችግሩ እኮ እዛ ጋር ያለው ማናችንም እንሳሳታለን። ከስተላ አለመማር ስተንተ ተቀብሎ አለመማር እኮ ነው ችግሩ። ምንድነው አርባን ዲቨሎፕመንት? የአዲስ አበባን ወሰደው የከተማ አሳደገን አዲስ አበባ አማረች። አርባን ዲቨሎፕመንት ማለት ምንድነው? አንደኛ መሰረተ ልማቶች፣ መንገድ፣ ውሃ፣ መብራት፣ ትምህርት፣ ጤና ማስፋፋት፣ ማሳለጥ፣ ማዘመን ማለት ነው። ሌላው የመንግስት ስራን ማቀላጠፍ፣ ሶስተኛውና ዋነኛው ደግሞ ዌልዝ መፍጠር፣ ሀብት መፍጠር፣ የስራ ዕድል መፍጠር። በስራ ላይ ያለው ሰራተኛ ከጊዜ ወደ ጊዜ ገቢውና ኑሮ እየተሻሻለ እንዲሄድ፣ የሚኖርበት ቤት እየተሻሻለ እንዲሄድ፣ የሚበላው የሚመገበው እየተሻሻለ እንዲሄድ። የአዲስ አበባ ህዝብ ኑሮ ተሻሽሏል ኦቨር ላስት 7 years። አዲስ አበባ ናይት ክለቦች እኮ የሚያጨናንቀው 1000 ሰው አይሆንም። እሱም ራሱ አሁን የመሬት ኢኮኖሚው ከስሮ መሬት ሽያጭና ዘረፋ ከቆመ ወዲህ ሁሉም ቦርኮ ሆኗል። ኢዝ ሪሊ ይሄ የብልጽግና ደሴት እኮ ምላቸው ነው ታውቃለህ። አሁን ሰሞኑን የድሮ ቄሮዎቹን ሰብስበው ስብሰባ አድርገው ነበርና አንድ የድሮ ባልደረቦቻችን ምናምን ያሉበት አንድ ልጅ ነው ያላቸው፣ እናንተ እኮ የሃይዌይ የአውራ ጎዳና ክልላዊ መንግስት ናቸው አላቸው። አውራ ጎዳናን ብቻ ነው የሚያሳምሩት፣ አውራ ጎዳናን ብቻ ነው የሚያስተዳድሩትና ብልጽግና ደሴት የሚባለው ልጅ ብቻ ነው። ኦኬ ከተማው መጽዳቱ ማማሩ ምን ያው ደስ ሊል ይችላል። ኦኬ
ከአውራ ጎዳናው ይሄ ረጃጅም አድርገው በቆርቆሮ ያጠሩታል። ከሱ ጀርባ ስገባ ሰው የሚበላው የለውም፣ የሚጸዳዳበት የለውም፣ ውሃ የለውም፣ መብራት የለውም። ከተማ አላደገም። ከተማ አደገ ሲባል ዌልዝ ተፈጠረ ማለት ነው። ኢንፍራስትራክቸሩ ተሻሻለ፣ የአስተዳደራዊ አገልግሎት ተሳለጠ፣ የስራ እድል ሰፋ፣ ደሞዝ ጨመረ፣ ኑሮ ተሻሻለ ማለት ነው። አንድ ጊዜ ጀምሮ ነበር አስጣልናቸው ተረባርበን እንደ ሲንጋፖር አዲስ አበባ እንደ ሲንጋፖር እናደርጋለን ምናምን። ሲንጋፖር መብራቷ ከመውጣቷ በፊት እኮ የስራ እድልን ያስፋፋችው፣ ኳሊቲ ኦፍ ላይፍ ነው ያሻሻለችው፣ የሰራተኛውን ብቃትና ገቢ ነው የጨመረችው፣ ኢንፍራስትራክቸር ነው ያስፋፋችው። ምን ኢንፍራስትራክቸር ነው ያስፋፉት ከመብራት በስተቀር? መብራት መንገድ ላይ ከማውጣት በስተቀር ፎቶ መነሳት። he is crazy እኮ እኔ ኦሮምኛ አንዳንዴ ስለዚህ ሲነሳ የምናገረው ነገር አለ። እስቲ ኢማጂን አንተ ልጅ ሆነህ እናትህ ፊትን ቀብታ ወይ ደግሞ ቅባት ቀብታ አሰማምራ ምናምን ሁሌ ወደ ባዶ ነው። ትምህርት ይገባል። ሰው መጀመሪያ ቤዚክ የሆነው ከተሟላለ በኋላ ነው ስለ ቁንጅና ስለ ውበት እኮ ሰከንደሪ ኢሴንሻል አይደለም። እና አሁንም ደግሞ ሊከራከሩ ይፈልጋሉ። እንደዛ ከሆነ ታዲያ ለምንድን ነው አሁን የማዳበሪያ ፋብሪካ ልንሰራ ነው በቃ የኢትዮጵያ የግብርና ችግር ሊፋታ ነው ብለው ከፍ አድርገው እኛም እኮ ያያልን የነበረው ምንድን ነው ከመብራት ብልጭልጭ መብራት ይልቅ ከሪዞርቶች ይልቅ ትውልድን የሚለውጠው ምንድን ነው? ትውልድን የሚለውጠው የኢኮኖሚው መሸጋገር ነው። የግብርና ልማት እየሰፋ ሄዶ ተረፈ ምርት እዛ ሰርፕለስ ተፈጥሮ የማኑፋክቸሪንግ ሴክተሩ እየሰፋ ሲሄድ በግብርናው ላይ የተሰማራውን ወጣት ወደ ማኑፋክቸሪንግ አስገብቶ ከዛ ሰርቪስ ሴክተራችን ሲሰፋ ኢኮኖሚያችን ፋውንዴሽኑ እየሰፋ በስራ ላይ የሚሰማራውም ሰው የሚያገኘውን ገቢ እየጨመረ ሲሄድ ነው። ሀገር ማለት ህዝብ ማለት ነው፣ ሰው ማለት ነው። የዛ ሀገር ዜጎች ሀብታቸው እየጨመረ ብቃታቸው ዕውቀታቸው እየጨመረ ሲሄድ ሀገር አደገ እንላለን። ለሀገር መሰረት የሚሆነው ለምሳሌ ገርድ ወይም ደግሞ ህዳሴ የሀገር መሰረት ነው። ምክንያቱም ጂኦፖለቲካሊ የተሻለ ቦታ ላይ ያስቀምጠናል፣ ለሚቀጥለው ትውልድ ይጠቅማል። ለዛ ነው የሀገራችን ዜጎች ከላይ እስከታች ተረባርበው ራሳቸው አቅም ይሄን ሊሰሩ የቻሉት። ምክንያቱም ከትውልድ ጥቅም አለው። የአውራ ጎዳና ላይ ብልጭልጭ መብራት ለዛውም አንድ አመት የማይቆይ የቻይና አርቲፊሻል ዛጋ ተክሎ ለሚቀጥለው ትውልድ ምን የሚጠቅመው? ሪዞርቱን እንውሰደው። እነዚህ ሪዞርቶች ለምሳሌ ሪዞርት መስራት አለበት ሀገራችን ውስጥ። ሪዞርት ግን የግሉ ባለሀብት ሊሰራው የሚገባ ነው። ኢኮቱሪዝም ይችል በለለና ላቆ ስለ ኢኮቱሪዝም ይናገራሉ። ፈረንጅ ሀገር ነው አንተ ምን የምትኖረው? ፈረንጅ አፍሪካ የሚሄደው ምን ሊያይ ነው? ሁለት ነገር ለማየት ነው የሚሄደው። ታሪካዊ ቅርስና ተፈጥሯዊ መስህብን ነው ለማየት የሚሄደው። ቤዚካሊ አራዊቶችንና ታሪካዊ ቅርስን ለማየት ነው የሚሄደው። ኢትዮጵያ ቱሪስት የሚመጣው ሶፍ ዑመርን ለማየት፣ ፋሲለደስን ለማየት፣ አክሱምን ለማየት፣ ላሊበላን ለማየት ነው። ፈረንጅ የሚመጣው የባሌ ተራሮች ወፍን፣ የሰሜን ተራሮችን ዋሊያ ለማና ያላ ለማየት ነው እንጂ የሚመጣው ሪዞርት ለማየት ሪዞርት በየኮርነሩ እያለው ስማ ሪዞርት እንትንም ሃይቅማ እኮ በየኮርነሩ አለው። ያሻሽቶ እኮ ነው በሀገሩ የሌለውን አውሬ ለማየት በሀገሩ የሌለውን የታሪካዊ መስህብ ለማየት ነው የሚመጣው። ምን ሼም የለም እንዴ? ላሊበላና ዘግቶ ጎንደርን ዘግቶ ሶፍ ዑመር መሄድ አይቻልም በሴኩሪቲ ምክንያት። አክሱም መሄድ አይቻልም። ግን አሁን ወንጪ ቢውል ቦታ ለአንድ ባለሀብት ቢሰጠው አሳምሮ ይሰራዋል። ጥሩ ነው። ወንጪ ላይ ያ ሁሉ ግርግር ተደርጎ በቃ የኢትዮጵያና የኦሮሞ ትንሳኤ ምናምን ተብሎ መንግስት የሚወስደው ሰው ብቻ ነው እዛ የሚሄደው። በዛም ላይ አሁን በቅርቡ የምንሰማለው የሲንቄ ባንክ የሚባለው ለአንድ አርቲስት 20 ሚሊዮን ፕሮሞት እንድታረግ 20 ሚሊዮን ሰጣታሉ። በአመት እኮ 20 ሚሊዮን አያመጣም ቦታው። አሌላ ከላ ቢዩቲፉል ፕሌስ ጓደኛ ሄዷል። አንድ ባልደረባ አምና ሄዶ ነበርና በጣም ቆንጆ ነው። ግን በግለሰብ ነበር መስራት ያለበት። በወር 2-3 ሰው ነው የሚሄድላቸው።
ምንም ገቢ ስለሌለው ብድግ አድርጎ ለዚህ ለፈረደበት ኤርላይንስ አስረክቦ ኤርላይንስ አሁን ወጪውን እየቻለ ነው ማለት እና የቱ ነው ለትውልድ የሚጠቅመው? ለትውልድ የሚጠቅመው ግብርናችንን ማዘመን፣ አውራ ጎዳናዎቻችን ማዘመን፣ የባቡር ሀዲዶች የንግድ መስመሮቻችን ከዳር እስከ ዳር ከመተማ አዲስ አበባ፣ ከጋምቤላ አዲስ አበባ፣ ከመቀሌ አዲስ አበባ የባቡር መስመሮችን መዘርጋት፣ የግብርና ምርቶቻችን በፍጥነት ለምሳሌ አቮካዶ አሁን ኢትዮጵያ ውስጥ ፖፑላር እየሆነ ነው። በቅርቡ ሳናገራቸው ነበር አቮካዶ ላይ እየተሰማሩ። ችግራቸው ምን እንደሆነ ታውቃለህ? ከዚህ ደቡብ ውስጥ ነው በብዛት የሚመጣው። ከደቡብ ጭነው ሲያመጡት ቢሮክራሲው ምኑን አልፈው ሲያመጡት ይበላሽባቸዋል። ኢማጂን ባቡር ቢኖርህ በፍጥነት ሊወጣልህ ይችላል እና ይሄን ሁሉ የቡና ጭነ ምርታችን ሌሎች ምርቶችም በተሳለጠ መልኩ እንዴ ከተፈለገ ኢንፍራስትራክቸር ላይ ነው። ቅድም እንዳልኩት አብይ ይሄ የጣለው ይሄ በአቋራጭ ሀብታም እንደሚሆኑ ሰዎች ኢትዮጵያን በአቋራጭ ሀብታም ማድረግ የሚችል ይመስለዋል። ኢትዮጵያ ሀብታም የምትሆነው ግብርናዋ ሲዘምንና ምርታማነቱ ሲዘምን ሲጨምር፣ የማኑፋክቸሪንግ ሴክተራችን ተስፋፍቶ ወጣቱን ማቀፍ ሲጀምር፣ የፋይናንሻል ሴክተራችን እየተጠናከረ ሲሄድ ብቻ እንጂ ድህነትን የማጥፋት ሳይሆን ድሃን የመደበቅ ስራ እኮ ነው ኢትዮጵያ ውስጥ የተካሄደ ያለው። መብራቱን ብልጭ አድርጎት ከኋላ ያሉ ፍርስራሽ ቤቶች እንዳይታዩ ረጃጅም አጥር አድርጎ ድህነትን መደበቅ። እንዲህ አይነት ነገርማ ድህነትን መደበቅ ድህነትን ሊያጠፋ አይችልም። እንግዲህ ጀዋር ምናልባት ሰሞኑን የኮሚኒኬሽን ቢሮ ኃላፊው ዶክተር ለገሰ ቱሉ አብይ ላይ ያተኮራችሁ ለማለት ይመስላል። ያው ጠቅላይ ሚኒስትሩን በስም አልጠቀሰም፣ ግለሰብ ላይ ያለ ጥላቻ ነው እንጂ ልማቱ አይን የሚደበቅ አይደለም፣ በደንብ የሚታይ ነው። ስለዚህ ግለሰብ ላይ ያነጣጠሩት ይሄ ከጥላቻ የመነጨ ነው በሚል እሱን ተውት አትንኩት አይነት ጽሁፍ ጽፏል። ያው የለገሰ ቱሉን ጽሁፍ ብዙ ጊዜ የምንመለከተው እንደ አንድ ቃል አቀባይ አድርገን አይደለም፣ የራሱን ስሜት ብቻ የሚዘረግፍበት ነው በማህበራዊ ሚዲያው ላይ። ግን እንዴት አየው? የግለሰብ ጥላቻ ነው ወይስ አብይ ላይ ባለ የግል ጸብ፣ አብይ ላይ ባለ ምናልባት ሁላችንም በዚህ ይኮንኑናል፣ አብይ ላይ ባላችሁ እንጂ ልማቱ ጠፍቷችሁ የሚታየው ነገር አጣችሁት አይደለም ይላል። ደው እዚህ ላይ መልስ መስጠት ይቻል ይሆን? አሁን አክቹአሊ የሆነ ነገር ካጠቁ በኋላ ከዛው ከቤት 4 ኪሎ አካባቢ የተነገረኝ ስለ ኦቪድ የጻፍኩት ነገር ነበር፣ ያወጣሁት ዶክመንት ነበር። ኦቪድ የሚባል ካምፓኒ በ2013 እንደ ኢትዮጵያ ማለት የዛሬ 4 ዓመት ተመስርቶ በ500,000 ብር ተመስርቶ አሁን 15 ቢሊዮን ዶላር አለኝ ይላል። ስለ ኤፈርት ነበር አይደል? ኤፈርት አንፌር በሆነ መልኩ ማርኬቱን ዶሚኔት አደረገ ብለን ስንታገል ነበር ብሎ ኦቪድ አሁን ኤፈርት ሆኗል። የዛ ካምፓኒ አንዱ ኦነር ዮናስ ይባላል። ሁለተኛው ወይዘሮ ሰበሪ ናቸው። አይታወቁም፣ የሉም። እና ምንድነው ሩመር ነበር ከተማ ውስጥ ሳይለንት ፓርትነሩ ፐብሊክሊ የኛ ስትራቴጂክ ፓርትነር ጠቅላይ ሚኒስትር ቢሮ፣ ከንቲባ ቢሮ፣ የፌደራል ቤቶች ይላል። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ዶላር ለሌሎች ሪዘርቭ ሲደረግ ቅድሚያ ለነሱ ነው የሚሰጠው። ምንድነው የበኩር ልጅ ያደረገው ብለን ስንጠይቅ ለካ ከአብይ ጋር ፓርትነር ናቸው። ያው ከሙስና ነፃ ነን ሃይማኖተኛ ነን ብለው ስለሚሉ ያቺን ነጋስ አረገ ነው አሉ። ይሄ ሁሉ ነገር የመጣው ያም ሆነ ይህ አብይ ላይ እናጣጥራናል። አሁን እናጣጥራለን። አንደኛ የሀገሪቷ ጠቅላይ ሚኒስትርና የሀገሪቷ ድሮ በምን ላይ ነበር ስናጣጥር የነበረው? በህዋት ኢህአዴግ ላይ ነበር ስናጣጥር የነበረው። ዋይ ወሳኞቹ እነሱ ነበሩ፣ ለጥፋት ተጠያቂዎቹ እነሱ ነበሩ። አብይ የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ቀየረው። ስለዚህ ኢትዮጵያ ውስጥ ለሚፈጠሩ ጥፋቶች ዋና ወሳኙ እሱ ስለሆነ ተጠያቂ መሆንም ያለበት እሱ ነው። አንዱ ይሄ ነው። ሁለተኛ ስትራቴጂካሊ ለምን እሱ ላይ የምናነጣጥረው? አብይ በኦሮሞ ፕሮቴስት ጫንቃ ትግል ስልጣን የያዘ በኢትዮጵያ ስም እየማለ ስልጣኑን አጠናከረ። አሁን ደግሞ በኦሮሞ ብሔርተኝነት ተወሽቆ የኦሮሞ መንግስት ነው ኦሮሞ ስለሆንኩ የተነሱብኝ ብሎ
ይከላከል ይፈልጋል። ልጅ ሆነን ታውቅ እንደሆነ አንዳንድ ልጆች አሉ በድንጋይ ወርሮ ሰው ይመቱና ሮጠው ቤታቸው ውስጥ ይገባሉ። አንተ ትናደድና ቤቱ ላይ ድንጋይ ስትወረውር ቤተሰቡን በሙሉ ታስቆጣለህ፣ ከቤተሰቡ ጋር ትጣላለህ። ኖ ኖ ኖ እኛ እንደዛ እናደርግም። አንዱ ትዝ ካለ ይሄን ያሁኑን ወደ ፖለቲካ ከተመለስኩ በኋላ በቢቢሲ ስለነበረው አንዱ ወደ ፖለቲካ እንድመለስ ያደረገኝ እሱ በኦሮሞ ውስጥ ለመሸጎጥ በተለይ ከአማራ ኃይሎች ጋር ከጣላ በኋላና ከፋኖ ጋር ጦርነት ከገባ በኋላ በጆሮዬ የሰማኋቸው በአብይም በሌሎችም ሲደረግ የነበረው በጣም አደገኛ የሆነ ኦሮሞን እንደ መከታ እንደ ምሽግ ለመጠቀም ሲዘጋጁ ስላየን ነው ለራስህ ሄደህ ከማንም ጋር ከሁሉም ጋር ተጋጭተህ መጥተህ አንድ ማህበረሰብ ውስጥ ልትወሸቅ አትችልም። አብይ ሁለት ቦታ ነው መወሸቅ እየሞከረ ያለው። አንዱ ኦሮሞ ውስጥ ነው፣ አንዱ ፕሮቴስታንት ውስጥ ነው። ኦሮሞቹ ጋር ይመጣና ይሄ እኮ የኦሮሞ መንግስት ነው፣ ልጃችሁ ነው፣ ያባገዳ ልጅ ነው፣ ለዚህ ነው ትግሬዎቹ፣ አማራዎቹ፣ ሰማይኖቹ የተነሱበት ብሎ ሄዶ የጎንደር ላይ ሰው ገሎ መቀሌ ላይ ሰው ገሎ መጥቶ ኦሮሞ መወሸቅ ይፈልጋል። ኖ ፕሬዝዳንቶችንም ደግሞ ይሰበስብና ይሄ እኮ ፕሬዝዳንት ስለሆነ ነው እንደዚህ የሚነሱበት። ኖ ሲያጠፋ ሲገል ሀገርን ሲያዘርፍ ሀገርን አሳልፎ ሲሸጥ ከኦሮሞ ጋር አልተወያየም፣ ከፕሮቴስታንት ጋር አልተወያየም። እሱ እየፈለገ ያለው ምንድነው? አጥፍቶ ሄዶ አንድ ማህበረሰብ ውስጥ መሸጎጥ ይፈልጋል። ኖ እኛ ግን እያደረግን ያለው ኖ ኖ ኖ ኖ እኛ ጆሮውን ጎትተን እያወጣን ብቻውን መገረፍ አለበት ብቻውን